ነፍስ ይማር ኮሎኔል። የነበረህ ጊዜ፣ የነበረህ የትግል ስሜት፣ የነበረህ ወኔ፣ የነበረህ ለህዝብህ የነበረ ፍቅር ሁሉ የሚገርም ነው። ትላንትን ስናስብ ስለ ጀግንነትህ፣ ስለ ማንነትህ የምንመሰክርበት ብዙ ቃላት አለ። ነገር ግን መጨረሻህን በባንዳነት ደመደምከው። ይሁዳ ሐዋርያ ነበረ፣ መጨረሻ ግን ከሃዲ ሆነ። በዘመን ሁሉ የመካድ ምልክት ይሁዳነት ሆነ። ያ ለሐዋርያነት የተመረጠ ያ ከብዙዎች የተጠራ አካል በከሃዲነት ስሙ ተጻፈ። እንዲሁ ደመደምከው። ማን ይሆን ተረኛ የሚሆነው? ማን ይሆን በክህደት መንገድ የሚሄደው? ማን ይሆን ራሱን በዚህ አይነት ሁኔታ አሳልፎ የሚሰጠው? አንድ በጣም የተወደደች ምርጥ የአርበኛ ዘመነ ካሴ አባባል አለች። እንጦጦ ስንደርስም ቢሆን የሚከዳ አይጠፋም። ትክክል። እንደ ፋኖ በተለይ እኔ እንደ አማራ ፋኖ ህዝባዊ ድርጅት ከህወሓት ጋር የኃይል አስተላለፍ ይኖረናል ብለን አናስብም። ምክንያቱም በግልጽ የዓላማ ልዩነት፣ የዓላማ ግጭት፣ የጥቅም ግጭት አለን። ትናንትና በ1968 ዓመተ ምህረት አማራ በግልጽ ጠላቴ ነው ብሎ አውጆ የመጣ በሰነድም ጭምር የአማራን አጽመ ርስቶች የጎንደር አማራን የወሎ አማራን መሬት ከልሎ በሰነድ ያስቀመጠ በወሎ በኩል እስከ አለውሃ ድረስ በጎንደር በኩል ደግሞ እስከ ወልቃይት ጠገዴ እስከ ጠለምት ብሎ የመጣ አካል ነው ያለው። ስለዚህ እነዚህ አካላት ናቸው የነበሩት፣ ያኔም የነበሩት አሁንም ከ40 ዓመት በኋላ የነበሩት አካላት ናቸው። የሚገርመው ሰዎቹ እስካሁን መኖራቸው አይደለም፣ ሀሳባቸው አለመቀየሩ ነው። የተቸከለ ሀሳብ ይዘው ነው ዛሬ የሚመጡት። ምናልባት እዚህ ላይ ጋዜጠኛ በለጠ በግልጽ አሁን ትግራይ ውስጥ ወይም ደግሞ ህወሓት ውስጥ ከሁለት የተከፈለ ኃይል እንዳለ ይታወቃል። አንደኛው በነ ደብረ ጽዮን በኩል የሚመራውና በርከት ያለ የታጠቀውን ኃይል የያዘው ነው። ሌላኛው ደግሞ የሁለቱም ኃይሎች በአማራ ላይ ያላቸው አቋምና ጥላቻ ተመሳሳይ ነው። በቀደም ጌታቸው ረዳ የነበረው ንግግር ላይ ሰምተው ከሆነ የደብረ ጽዮን ቡድን አዲግራትን ሲቆጣጠር የጌታቸው ረዳን ጊዜያዊ አስተዳደር ማህተሙን በመንጠቅ ቢሮውን በመቀማት አባሮ አዲግራትን ተቆጣጥሯል። እና ጌታቸው ረዳ ምን ብሎ ነው የሰጠው መግለጫ? የደብረ ጽዮን ቡድን የሚያኩራራ ስራ አልሰራም፣ አዲግራትን መቆጣጠሩ የሚያኩራራ አይደለም፣ ሁመራን የተቆጣጠረ መሰለው ወይ ብሎ ነው የተናገረው። ምን ማለት ነው? በዚህ ንግግር የምትረዳው ቲፒኤልኤፍ ሁመራን ሲቆጣጠር፣ ጎንደርን ሲቆጣጠር፣ ወልዲያን ሲቆጣጠር ነው ጀግና የሚሆነው ማለት ነው። ይሄ እንግዲህ ምናልባትም አንጻራዊ በሆነ መንገድ የተሻለ የዲፕሎማቲክ ግንኙነት አለው የሚባል አንጻራዊ በሆነ መንገድ ትንሽ የተራ ማለት ነው። የግባቸው አማራን ማንበርከክ መሆኑ የአማራን አጽመ ርስት መውሰድ እንደ ግብ የሚቆጥሩ እንደ ጀግነት የሚቆጥሩ ይህንን የ40 ዓመት እሳቤ አሁንም ድረስ ይዘው እየመጡ ነው። በዚህ ሂደት ውስጥ እኔ አማራ ነፃ አውጪ ነኝ ብሎ የሚያስብ ለአማራ ጥያቄዎች ይቆረቆራለሁ ብሎ ዋጋ እየከፈለ ያለ ፋኖ ነኝ ብሎ የሚመጣ አካል ከነዚህ ከህወሓት ኃይሎች ጋር የሚሰለፍበት አንዳችን ምክንያት እንደሌለ በግልጽ እየተናገሩ ነው ያሉት። ስለዚህ የአማራ ፋኖ ከህወሓት አሰላለፍ የሚሰለፍበት ቅንጣት ታክል ምክንያት እንደሌለው ራሳቸው እየመሰከሩ ነው ያሉት የሚል ሀሳብ ነው ያለኝ። በእርግጥ ከዚህ ጋር ተያይዞ እኔ ያለሁትኝ ተቋም ውስጥ ነው። የአማራ ፋኖ ህዝባዊ ድርጅት ውስጥ ነው ያለሁትኝ። የአማራ ፋኖ ህዝባዊ ድርጅት እንደሚታወቀው ጎንደር ላይ በጎንደር ጠቅላይ ግዛት በኩል፣ ሸዋ በሸዋ ጠቅላይ ግዛት፣ ወሎ በወሎ እዝ፣ ጎጃም በጎጃም እዝ በኩል ከአራቱም የአማራ ግዛቶች ወይም ደግሞ ጠቅላይ ግዛቶች በተውጣጣ ተቋም አላማ ያለው ግልጽ የሆነ ጥያቄ ያለው የዓለም አቀፍ ግንኙነት የጀመረ ተቋም ውስጥ ነው ያለው። ከዚህ ተቋም ውስጥ ውጭ የሆኑ አካላት አሉ። እንደ ፋኖ በእዝ ደረጃ በብርጌድ በክፍለ ጦር ደረጃ ከህዝባዊ ድርጅት ውስጥ ያልገቡ አካላት አንዳንዶቹ ከህወሓት ጋር ግንኙነት እንደጀመሩ የሚነገር ነገር አለ። እኛም የምንሰማቸው ነገሮች አሉ። ለጊዜው በይፋ ማውጣት አንፈልግም፣ ምክንያቱም ይህን ነገር ማጣራት ስላለብን ማለት ነው። ስለዚህ ህወሓት ይህንን ተቋም ውስጥ ያልገባን ፋኖ እንደ መደላድል ተጠቅሞ ትግራይን አተራምሶ ትግራይን ወደ ጦርነት አስገብቶ ወደ አማራ መሬት መጦ ለማተራመስ ከዚህ በፊት ሲያተራምሰው እንደነበረው አማራ ላይ ተጨማሪ ጦርነት ለመክፈት የሚያስብ የህወሓት አካል አለ። ከዚህ ጋር የሚሰራ ፋኖ ካለ ለእኔ ፍርዱን ለአማራ ህዝብ፣ ፍርዱን ለኢትዮጵያ ህዝብ መተው ነው። ለጊዜው በዚህ ልክ ነው። ነገር ግን ወደፊት እንዴት ይሆናል የሚለውን ነገር እያየን
የራሳችን አቋምና ከህዝባችን ጋር ሆነን እንደዚህ የአማራ ጠላት የሆነንና ወራሪ የሆነ በባህሪው ወራሪ አንተ ሳሚና ማነው ሀፍቴ ተጣሉ ብለህ ነው የመጣ አይደለ? ጌታ ስራድንን አራውጦ 400 ኃይል ይዞ ያስደበቀው እያሱ ቁጭ ብሎ ስለና ሀፍቴ ልታወራችን መጀመሪያ ችግርን ፍታ የራስን አድርጃጅ 400 ኃይል ይዞ እኮ ደብቆ ነው ያዳም። ስለዚህ እያሱና ጌታ ስራድም አንድ መሆን አልቻሉም። የሚያሳዝነው ምንድነው? በቃ ምንድነው? ምን ጉድ ነው? እኔ አሁን ይሄን እግዚአብሔርም እኔ እግዚአብሔርም ይፈታው አይመስለኝም። እኔ ሳስበው ጭራሽ አንድ አደረጃጀትም ሆኖ አንድ መሆን አይችሉም። ጭራሽ አንድ ግዛት ጠቅላይ ግዛት ነው ምናምን የሚባለው ውስጥም ሆነው አንድ መሆን አይችሉም። ወጥተህ ነገርኩሽ እኮ ነው። ተኩሱ አራውጦት እኮ እያልኩሽ እኮ ነው። አራውጣ 400 ኃይል ይዞ ደብቆ ነው ያለ እየታስራለ። ምን ልትል ነው ደግሞ? ምን እኛ መረጃ ስለሌለን ዝም ያልነው? አንድነት የሚያመጡ እንደሆነ ብለን እኮ ነው። ተደብቆ አይደለም ያለን 400 ሰራዊት ይዞ ቁጭ ብሎ ያለ እንዴ? ምን ልትል ነው ደግሞ? እኔ መረጃ ስለሌለን አይደለም። መረጃ አለን እያንዳንዱ መረጃ አለ። ስትከፍት ይከፈትብሃል። ወደልክም ጠላ እከፍትልሃለሁ በደንብ አድርጌ ነው አይደለ? ሪካርድ ምናምን አምጣ አንተ ማንም ይሰማ አይደለም። እኔ በልህ ከሆነ ነው የምልህ። በልህ እኛን አችሉም ነው እኔ ልንገርህ። በልህ የልህ ትግል ከሆነ ምንም ችግር የለውም። የልህ ትግል ስለሆነ ያረጋችሁት ምንም ልታመጣችልም ትንከባደራለህ። እዛው እውነተኛ ስሜቴን ነው የምነግርህ። ደብቄም አንድ ቀንም ደብቄም አላውቅ። ከጓደኞቼ በፊት እንድሞት እኔም የአባቴን ያጼ ቴዎድሮስን ታሪክ ነው ከልቤም ከጭንቅላቴም ከግንባሬም ሰንቄ የምዞረው የአባቴን ታሪክ ነው። ዋሽቼም አላውቅ። ከእውነቴ ነው፣ ከምሬ ነው። ከአሁን በፊትም ያስተላለፍኩት እንደዚሁ ስትጠይቁኝ የሰጠኋችሁ መልስ የእውነቴን ነው። ዛሬም ነገም እኔ አሁን በልጆቼ አንድም ሁለት ልጆቼን አጥቼ ሁለት ልጆቼንም አሁን ወደ ግንባር አስቀጥያቸዋለሁ። ሰልጥነው ከፊቴ ከኋላዬ ከሰራዊቴ ጋር ነው ተሰልፎ ያሉ። ከዛም ከልጆቼ በበለጠ በአባታቸው ታሪክ በአፄ ቴዎድሮስ እቅድና ታሪክ ይሄን በማንገብ ብዙ ጀግኖች ወንድሞቼ በዝምድና ታናሽ ወንድሞቼ የሚቀርቡኝ ታናሽ ወንድሞቼ ከልጆች የሚቀርቡ ታናሽ ወንድሞቼንም አጥቻለሁ በዚህ ትግል። ከዚያም በላይ ከነሱም በላይ ብዙ ጓደኞቼን አጥቻለሁ። ይሄ ባሁኑ አይደለም፣ ከሰሜኑ ጦርነት ጀምሬ እማጣቸው ወንድሞቼ ለኢትዮጵያ ሕዝብ የከፈልኩት ዋጋ በዚህ ብቻ የሚቆጠር አይደለም፣ በልጆቼ ብቻ የሚቆጠር አይደለም። ብዙ ጀግኖችን ልጆቻቸውን አሳዳጊ አልባ አስቀርቻለሁ በዚህ ትግል። እኔ በልጆች አንድም መስሎ አይታየኝም። የሚያሳስቡኝና በጣም ያሳዘኑኝ የበለጠ ዋጋ እንድከፍል ያደረጉኝ ብዙ ጀግና ወንድሞቼ ብዙ ጓደኞቼን አጥቻለሁ። ይቀጥላል። ስለዚህ አንድ ቀን ይሄ ነገር በቀረብኝ ብዬ የሚያናግር ተስፋ የቆረጠ ነገር ተናግሬ ማላውቅ ይብሰኛል። እንደ አባቴ እንደ አፄ ቴዎድሮስ ከዚህ በላይም እንድታገል ይገፋፋኛል እና ትግል የአባቴ ስለሆነ ያጠናሁት ታሪክ የወረስኩት ታሪክ የዘርም እስከሆነ ድረስ ከዚህ በላይም እንደሆን ይገፋፋኛል።